الله والصلاة والسلام على رسول الله وعلى آله وصحبه ومن والاه ما بعد فنواصل درسنا في هذا الكتاب شرح مسائل الجاهلية توسنت አብዛኛዎቹን ማለት እንችላለን አይተናል አላህ Subhanahu Wa Ta'ala في ميزان حسناتنا ያርግልን የቀሩትን ደግሞ ኢንሻአላህ እናያለን اتخاذهم لوسائل الشرك إلى العنوان الدرس لهذه الليلة من إلال يشرك مدارشاوج يوسيلة جمعنا وسائل النسون ما يزاتشو عندنا خصلة من خصالهم كأهل الجاهلية سرانا والو المسألة الثانية والثمانون 82 مسألة من مسائل الجاهلية اتخاذ السرج على القبور በቀብሮች ላይ መብራቶችን መያዛቸው ነው አሉ ሱሩጅ ማለት እንግዲህ መብራቶች ቁቡር ቀብሮች ማለት ነው ቀብር ላይ እንደዚህ ባለፈውም ጠቅሽ ያርጋለሁ እንደሱ አይነት መብራቶችን መጠቀም من وسائل الشرك نو يا أهل الجاهلية سرانا وعلو اتخاذ السروج على القبور طيب الشرح لنا اتخاذ السروج على القبور ملو قال سفسر قال اتخاذ السروج على القبور يا صاحب المتن أبابال ابن عبد الوهاب رحمه الله إنه شرحوا يفوزان نبلنا حفظه الله ساتشوا اتخاذ السروج على القبور ملون سيبراروا أن يجعل فيها أنوار كبروش لاي مبراتوش للدرقوا باتشونا وعلو أنوار هي نور جمعنا من المصابيح أو الفوانيس ነዛ ብርሃኖች ወይም ማብራቶች ከሚስባህ ሊሆኑ ይችላሉ ይሄ ሚስባህ የሚባለው እንግዲህ እንደ ኩራዝ እንደ ሻማ የመሳሰሉ ወይም ደግሞ من الفوانيس او الفوانيس ሊማታውቁ ከሆነ በቅርብ ጊዜ ድረስ አላሁንም ያለበት ቦታ አለ ፋኑስ የሚባል መብራት አለ ፋኑስ ሲጀመዕ ፋኑስ ምን ይሆናል ፈዋኒስ ይሄ ፋኑስ وزن فاعل ነው معلش በፋዑል ሆኖ መጨረሻው حرف سين የሆኑ كلماتዎች የተቆጠሩ ናቸው الشيخ محمد رحمه الله نذكره كثيرا ونترحم عليه كنا نقول يحفظه الله لكن من قبل طيب المهم እሳቸው በአብያት ጀማዓቸው على شباب በፋዑል መተው መጨረሻ حرفاቸው ምን የሆኑ كلماتዎች ሲን ይሄን ያመጣሉ ከዛ መሃል ነቃቡስ ነጃሙስ ነባቡስ ነቃሙስ ይሄ ደግሞ ምንድነው ብለናል ፋኑስ ከሊማቶችን ኢንሻአላህ በሌላ መጅሊስ ቁጥራቸው ስንት እንደሆነ እናስተዋውሳለን المهم له ابيات تجمع هذه الكلمات بفاعل وزن متو የመጨረሻው حرف ሲን የሆኑትን ከሊማዎች ጀምዕ አድርገው በሽዕር ሰብስባዋቸዋል عليه رحمة الله نا أن يجعل فيها أنوار برهانوች ወይም መብራቶች ሊደረጉባት ነው አሉ ቀብሮች من المصابيح نزا أنواروች ከመصابيح ሊሆኑ ይችላሉ أو الفوانيس ፋኑስም ሊሆን ይችላል أو الكهرباء ይሄ ኤሌክትሪክ ምንለው كهرباء ማለት ኤሌክትሪክ ማለት ነው ይሄ አሁን እኛ የምንጠቀመው على شكل قناديل የሚያረጉት ከማንኛውም ቢሆን እንደዚሁ ቅንዲል በማንጠልጠል መልኩ شكل ማለት ነው አይነት ማለት ነው አንጠልጥለው ያረጉታል ለአጅል ዚያረቲ ይሄንን የሚያረጉት ያንን ቀብር ለመዘየር ብለው እንግዲህ በጣም ከለር ምናምን የሆነ ነገር እዛ ያሸበረቀ ነገር ሲያረጉበት ወደፊት እንደሚሉት የሰዎችን እይታ ምን ያረጋል ይማርካል ይስባል በተለይ የማያውቅን ሰው እይታ ይህ ነገር እንዴ የተደረገው ሌሎች ቀብሮች የላችሁም ይሄ እንዴ የሆነው ለምንድን ነው ይልና ሲር አለው ብሎ የለለ ሲር አምጥቶ ወደ ምን ይገባል ያጀባ ወደ ሽርክ መዳረሻ ነው ይሄና اتخاذ وسائل الشرك
من خصال الجاهلية نوال. طيب إنهم يرقد لأجل الزيارة ولا يجوز هذا. إيه درجيت دقمو بشريعتين أي بقام كلكلنو مقابر الله قناديل مانتلتل مبرات ماسك أمت أيتشالم مالو يتكلكلبت مكناية سيابرارو لأنه من أسباب الشرك. إيه كشرك من النوالو مكنايتوች من وسائل الشرك لنل من جلال من أسباب وسائل وسيلة جمعنا لنا الأسباب يسبب كشرك مكنايتوች ወደ ሽርክ ከሚያደርሱ ነገሮች ስለሆነ በሸሪዓችን አይቻልም አሉ። እንግዲህ ወደ ሌላ መስአላ ደግሞ ሲያደርሱን አንዳንድ ጊዜ ያሸባብ ለሊት የሚቀበሩ ሰዎች አሉ። ለሊት መቀበርን በሚመለከት ሸሪዓችን የተሟላ ከመሆኑ አኳያ አል በሐዲስ ተነግሯል። በከሰለፎቻችንም ለሊት የተቀበሩ ሰዎች አሉ። وعلى رأسهم الصديق. طيب ስለዚህ ያው ለሐጃ ከሆነና የቀብሩ ሰነ ስርዓት ተጠብቆ የሚቀበር ከሆነ ሰውየው ችግር የለም በሌሊት ሊቀበር። ግን የቀብሩ ሰነ ስርዓት የሚጎድፍ ከሆነ ያለ ሐጃ ከሆነ አፍضሉ መቼ መቀበር ነው? ቀን መቀበር ነው። ሰዎች ይበዛሉ። የሚሰግዱ ሰዎች መይት ላይ ለመይት ዱዓ የሚያደርጉ ሰዎች መብዛታቸው ያሸባብ መጥሩብ ነው በሸሪዓ። እነዛ መሃል ሙወሂድ ይኖራል። ዱዓው ሙስተጃብ የሆነ ሰው ሊኖር ስለሚችል ቁጥሩ በበዛ ቁጥር ይወደዳል በሸሪዓችን። ስለዚህ ያንን ከማየት ቀን መቀበር እሱ ዋናው እሱ ነው። ግን ለሐጃ ከሆነና የቀብሩ ሰነ ስርዓትም የማይጓደል በሆነ መልኩ ከሆነ ለሊት መቀበር በሸሪዓችን ምን አይሆንም ይያልን ይቻላል። አንዳንድ አባባሎች ለሊት ከመቅበር ነብያችን ሰለላሁ ዐለይሂ ወሰለም ከልክለዋል የተባለውን እሱን ያለ ሐጃና ያለ ضروራ ወይም የቀብሩን ሰነ ስርዓት እንዲሁ ከልፈት ታርገው የሚያረጉ ከሆነ እሱ ተከልክሏል። ምክንያቱም ሐዲሱ የተነገረበት ሐዲስ የሆነ ሰው እየተቀብሮ ሲያውት ይለህዱም ሁሉም ነገሩ ምንድን እንዳልሆነ ሆኖ ሲያው ከዛ በኋላ ለሊት አትቅበሩ አሉ ይባላል። ምክንያቱ ያ ስለሆነ በዛ አይነት መልኩ ያለ ሐጃ አይቻልም። ይሄን ያነሳነው ለምንድን ነው? እዚህ የሚሉት ነገር ስላለን وإذا احتاج الناس ሰዎች ካስፈለጋቸው ከፈለጉ አሉ احتاج ማለት اذا طلب الناس الى النور ወደ ብርሃን ከፈለጉ ሰዎች አሉ መይቱን የሚቀብሩት ሰዎች የሚቀብሩት ለሊት ሆኖ ብርሃን ካስፈለጋቸው من اجل دفن መይትንም ይቻላል የሞተን ሰው ለመቅበር አጅል ብርሃን ካስፈለጋቸው አሉ فإنهم يأتون معه بسراج እዛ መይቱ ጋር ምን ያመጣሉ አሉ ማብራት ይዞ መምጣት ይችላሉ። አሁን ያ ሸባብ እንግዲህ ኒዓሙላህ علينا كثيرة በዱንያ በኩል ይሄ እንግዲህ ገርቦች የሰሩት ያው ለብር ሲሉ ወደኛ ያመጡታል። ብዙ ነው የመብራት አይነት ተቆጥሮ አያልቅም። ማለት ያ ሸባብ ድሮ አንዋሮች የለም ነበር። አሁን ከሸምስ ጥቅቲባስ አድርገው የሚያበራ ብርሃን አለ። ገጠሩ ሁሉ ከተማ ሆኗል። አሁን ያ ሸባብ ግን ምንድነው የለም ነው የምለው ዳኢማ ሽክር የለም። ሲመጣ ያስከው ነገር እንዳልያስከው ይሆንብህና አይነህ የሚታየው ማን ነው? ያልመለከው ያላየው ነገር ያላያስከውን ነገር ነው የምታየው። ይሄ የተያዘውማ የለም። ስለዚህ ያ ሸባብ ምንድነው የሚባለው ስሙ ከፀሐይ ወስዶ እንትን ሶላር ምን ቋንቋ ነው ሶላር? طيب المهم ያ ሶላር የሚበሉት የሚበሉት ቋንቋቸው ያሸባብ ህግ የለም። በተለይ እንግሊዘኛ የሚባለው ቋንቋ በኃይል በእንትን በሰዎች ላይ ጭነውት ነው እንጂ አይታወቅም። ቃዒዳው የለውም። طيب المهم ይሄ ሶላር የሚባለው ከሸምስ ይወስዳል ለሊት ሲያበራል ያድራል። ሌሎችም ያሉ አጅሂዛዎችንም ሻህን ማድረግ ይችላል ከማብራት አልፎ ማለት ነው። طيب المهم እንደዛ አይነት ብርሃን መብራት ካስፈለጋቸው መይትን ለመቅበር ሲሉ ምንድን ያደርጋሉ አሉ ያንን የፈለጉትን መብራት ሲራጅ መብራት ማለት ነው አው ፋኑስ ቅድም ያልነው ፋኑስም ከሆነ ሌላ አብረው ይዘው መሄድ ይችላሉ አሉ بقدر الحاجه የዛን ያስፈልጋቸውን ልክ መይቱን እስከሚቀብሩ ድረስ ነው የሚያስፈልጋቸው። አብረው ይሄ ሶላር ያልከውንም ቢሆን ባትሪም ቢሆን
ፋኑስ የተባለውም ቢሆን ንፋስ ምናምን የማያጠፋባቸው ከሆነ ሻማም ይሁን ጧፍም የሚባል መብራት ነበር ድሮ ያሸበ ከድር ከዛሃና ከምንድን ነው የሚሰራው? አሁን غير المسلمين ይጠቀሙታል እና ብዙ አሁን አንዳንድ አካባቢ ካልሆነ የለም። ይሄ ጧፍ ማለት ያሸበ ማግ የሚባል አለ ጋቢ የሚሰራው እሱን እንደዚህ ያከሩትና ይሄ ሞራ ወይም ጮማ በሳት ያቀልጡና ድስት ላይ ጥደው ይቀልጣል ጮማው። ያንን ዘሃውን ወይም ማጉን እዛ ውስጥ እየነከሩ ያወጡታል። ሲደርቅ ምን ይሆናል? ጧፍ ይሆናል። ጫፍ ብቻ ብቅ ያደርጋሉ ከክሩ ያ ክሯን እየበላ የኛው ጮማው እየቀለጠ ምን ይሆናል? ያበራል። እሱ ሲራጅም ሊባል ይችላል። ጧፍ እንለዋለን በእኛ ብለናል። طيب እሱን እንግዲህ በጨለማ ቅበሩ አይባሉም። ካስፈለጋቸው ለመቅበር የፍላጎታቸውን ያህል ቢቀድር الحاجة መብራት ይዘው ይመጡና ሐጃቸው ቀብረው ሲጨርሱ ምን ያረጋሉ ልንል ነው ጀባ ይዘውት ወደ አመጡበት ይመለሳሉ። ይሄ አይከለከልም እንድታያቸው ማለት ነው። እንግዲህ ሙሩነተ ሸሪዓ ማለት ይሄ ነው ጀባ አንዳንዶች الشريعه መሪና እያሉ አልሆነ ውስጥ ያስገባሉ እስልምና። አሁን አንተ ያስፈልገ ቀብር እሱን ለመቅበር እንግዲህ መይቶች ብዙ ከሆኑ ወይም ሀገሩ ሰላም ካልሆነ አሸባብ ሰላምን የሚያህል ነገር የለም። አሁን በሰላም ነው እንደዚህ ምን ስተዋወሰው እርስ በርሳችን። ይሄ ሞተ ሰው እንኳን መቀበር አይችልም። በቅርቡ አይተናል እስካሁን ድረስ። አላህ Subhanahu Wa Ta'ala ሀገራችንን ሰላም አላህ ያርግልን። ሰላምን የሚያጎድፍን ሰው አላህ እጁን ያዘው። ሂዳያ አላህ ይስጠው። የሰላምን ጥቅም የሚያውቅ አላህ ያርገው። ስለማያውቁ ነው የሰላምን ጥቅም ሰላምን የሚያደፈርሱ አካሎች። طيب አልሙሂም የፈለጉትን ያህል መብራት ይዘው ይሄዳሉ። ሐጃቸው ሲያልቅ መብራቱን እዛ ማንጠልጠል የለባቸውም ይዘውት ይመለሳሉ አሉ። طيب እንግዲህ ሚሙሩነት ሸሪዓ ነው ያልነው። አይ ለሊት ለሐጃ የሚቀበር ሰው ኑሮ ወደፊት የሚመጣውን ሐዲስ አምጥተን ቀብር ላይ መብራት የሚያረግ ሰው ነብያችን ሰለላሁ ዐለይሂ ወሰለም አላህ የረገመው ነው ብለዋል ብለን ሙጭኝ ብንል ሸሪዓችን ምን ሆነ እንላለን? ሙሩና የለውም ይባላል። ሙሩና ማለት ያሸባብ ጊዜ ጋር የማይሄድ ማንንም የማይተዳደር ማለት ነው። ይሄ ተሸዱድ ይባላል። ግን ካስፈለገ ቢቀድር الحاجة መብራት መጠቀም ይቻላል። ሐጃው እንዳለቀ መብራቱን ይዘው ይመለሳሉ። اما انه يجعل في المقبرة መቃብር ላይ መደረጉም አሉ አዕሚደቱ ከህረባኢን ወተነወሩ መቃብር المسلمين ላይ የኤሌክትሪክ መሰሶች ተተክለው እንዳበሩ ማድረግ። አዕሚዳ ማለት እንግዲህ የአሙድ ጀምዕ ነው ያሸባ አዕሚዳ የማን ጀምዕ ነው? ፊልቂላ ጀምዕ القلا وزن من اوزان القلا ነው። መሰሶች የኤሌክትሪክ መሰሶች የመብራት መሰሶች ማለት ነው። عمود ይጀማል ሌላም ጀምዕ ይኖረዋል الكثرة የኤሌክትሪክ ወይም የመብራት መሰሶ ተደርገው እንዳበሩ ማድረግ ይሄ በመንገድ ላይ የሚደረገው አይነት ማለት ነው። فهذا منهي عنه ይህ ጉዳይ በሸሪዓችን የተከለከለ ተግባር ነው አሉ። طيب ማስረጃ ሲያመጡ قال صلى الله عليه وسلم ነብያችን ሰለላሁ ዐለይሂ ወሰለም እንደዚህ ብለዋል ይላሉ። لعن الله زائرات القبور لفظ እንግዲህ ልብ በሉ ይሄ ለፍዝ በሶስት ለፍዝ ይወራል። አሁን زائرات القبور والمتخذين عليها المساجد والسرج الله ረገማቸው ከራህመቱ አባረራቸው አሉ። خبر ነው ካል ወይ ደግሞ ዱዓ ነው ካል አላህ ከራህመቱ ያባራቸው ወያርቃቸው እነማን? ዛኢራቲል ቁቡር ቀብሮችን የሚዘይሩ ሴቶች ዛኢራት والمتخذين عليها المساجد በመስጂድ በቀብር ላይ ደግሞ በቀብሮች ላይ መስጂድን የሚገነቡና መስጂድን የሚሰሩ ሰዎች ወይም ወደ ቀብር የሚሰግዱን ሰዎች አላህ ከራህመቱ
አራቃቸው ወይም ያርቃቸው ብለው ነብያችን ሰለላሁ ዐለይሂ ወሰለም ተራገሙ። በሶስተኛ ደረጃ ወአስሩጃ መብራትም ለቀብር የሚያጠቀሙ መብራት የሚያንጠለጥሉ ቀናዲልን ቀብር ላይ አላህ ረግሟቸዋል ወይ አላህ ያባራቸው ከራህመቱ ብለው ነብያችን ሰለላሁ ዐለይሂ ወሰለም ስለተናገሩ መብራት ቀብር ላይ ማንጠልጠል من خصال اهل الجاهليه من وسائل الشرك منو የነሱም ስራ ነው አሉ። እንግዲህ አሸባብ ይሄ ሐዲስ ሴቶች ምን ማድረግ አይችሉም ከሚሉት ሐዲስ ነው። ቀብርን መዘየር አይችሉም። እንግዲህ ሐዲሱ በምን ይወራል ብለናል? በሌላ ዘዋራት በሚለው ይወራል بفتح الزاي وتشديد الواو زوارات كذلك بضم الزاي مع تشديد الواو تورطال يلالو زوارات طيب ስለዚህ በእነዛኞቹ አባባል እንግዲህ ለሙባለጋና ለተክሲር ነው ልንል እንችል ነበር። ዛኢራት የሚለው ግን ምን የለበትም ያጀባ اسم الفاعل ብቻ ነው ሙባለጋ የለበትም። አስሉ ዚያራ የተከለከለ ነው ለሴቶች። መስአላዋ ምንድናት ብለናል ካሁን በፊት اختلف فيها العلماء ቻላል አይቻልም اختلاف አርገዋል። لكن بكر ابو زيد የተሰኙ ሰውዬ رحمه الله كتاب አላቸው كتاب قيم اسمه كشف الستور عن حكم زيارة النساء للقبور የሚል كتاب እዛ ላይ أدلة الفريقين አምጥተው የዚህን ሐዲስ አወራር አዘጋገብ አልፋዙንም ሰነዱንም አምጥተው በሙሉ መጨረሻ ላይ የማኒዖቹ አድላ ነው የሚያረጅሐው ብለው منع ነው راجح مع قواعد الشريعه የሰደ ዘራኢዕ የሚባል አለ። እሱን የሚስማማውና የወረዱ አሐዲሶች ለዚህ ነው የሚጠቁሙት። አለመዘየራቸው ክልክል መሆኑ አርጀሁስ ነው ይላሉ ብለናል። እንግዲህ እስመል ኪታብንም ተናግሬያለሁ። ትልቅ ኪታብ አይደለም። ፈልጎ ምን ማድረግ ነው ያሸባ ማንበብ። የሚያበቁት ቡድኖች ራሱ ሴት ቀብር መዘየር ትችላለች የሚሉት ቡድኖች وضعوا شروطا كثيرة ለመብቃቱ ያሸባ ምን አስቀምጠዋል? ብዙ መስፈርቶች አስቀምጠዋል። እነዛ መስፈርቶች በእኛ ባሁን ባለንበት በሚታየው መልኩ ከቲዮሪ ያልፍም እነዛን የሚያሟላ ሴት የለም ባሁኑ ሰዓት። ስለዚህ ኺላፋቸው ጀደሊ ብቻ ነው የሚሆነው። እነዛ ሸርጦች ከተሟሉ ችግር የለውም ነው የሚሉት። እነዛ ሸርጦች ምን አይሆኑም ይያልን ነው እንጂ አይሟሉም። እነዛ ሸርጦች ካልተሟሉ የሙጂዞቹ ቀውል የሚመለሰው ወደ ምኖቹ ነው? ወደ የሚከለክሉት ሰዎች ይጨመራሉ። እነዛ ሸርጦች ካልተሟሉ አይቻልም ነው የሚሉት የሚያበቁትም ሰዎች። አላ ኩል ይህን ሐዲሱን በሚመለከት ያው ምንጭ መስደር ያመጣሉ። رواه አቡ ዳውድ ሶስተኛ እንግዲህ ጁዝኡ ይሆናል ገጹ 362 ይላል። رقم الحديث 3226 እንግዲህ አቢ ዳውድን ከፍቶ ማየት ነው። في سنن ابي داود لا اظن ان الالباني صححه ይመጣልና ላልደረስንበትም 3236ኛ ሐዲስ في سنن ابي داود والترمذي ترمذي ሁለተኛ ጁዝ 136 ገጽ رقم الحديث 320ኛ ሐዲስ في سنن الترمذي وقال ابو عيسى الترمذي كنيانو حديث ابن عباس حديث حسن بمعنى ان الترمذي حسن هذا الحديث حسن بلوتال وصححه الألباني في صحيح الجامع صحيح الجامع لاي 5109ኛ ቁጥር አስይዘው صحيح ነው ብለውታል ይላል። እንግዲህ الترمذي حسنه والألباني في صحيح الجامع صححه وفي سنن الترمذي أو في سنن أبي داود يمتعل بلنا يتشكل يا متعلنا إن شاء الله إن وصلنا إليه سلتجمر كتاب. طيب ስለዚህ እንስላሉ ነብያችን ሰለላሁ ዐለይሂ ወሰለም اتخاذ السرج للمقبرة እሱ በሸሪዓችን የተከለከለ ነው። والحديث في السنن ይሄ ሐዲስ የተወራው አሉ الشارح ሱናኖች ላይ ያለ አሉ። ከሱናኖች እንግዲህ ሙኸሪጁ ሁለት ጠቅሰውልናል። ሱናን አቢ ዳውድን እና ሱናን
الترمذي طيب ሌሎችንም ማየት ነው ኢብኑ ማጃህንና ነሳኢ طيب ولعن النبي صلى الله عليه وسلم زائرات القبور ነብያችን صلى الله عليه وسلم ቀብሮችን የሚዘይሩ ሴቶችን መርገማቸው يدل على أن المرأة ممنوعة من زيارة المقابر የሚጠቁመው ሴት መቃብሮችን ከመዘየር ሴቶች የተከለከሉ መሆናቸውን ያመለክታል وإنما زيارة القبور خاصة بالرجال طيب زيارة القبور በማን የተለየ ነው አሉ በወንዶች የተለየች ናት እንግዲህ ሐዲሱ የሚለው كنت نهيتكم عن زيارة القبور فزوروها فإنها تذكركم الآخرة وفي بعض الروايات وتزهد في الدنيا ቀብር ከመዘየር ወይ ቀብሮችን ከመዘየር ከልክያችሁ ነበር አሁን ዘይሯት አሉ እንግዲህ بعد النهي የመጣ አምር ለምንድነው ነው የሚሉት ኡሱልዮች ለኢባሃ ይባላል ወይ ለእስትህባብ ወይ ለኢባሃ زيارة القبر እንግዲህ ዋጅብ አይደለም ምክንያቱም ከነህይ በኋላ የመጣ አምር ነው ይሄው ፈዙሩሃ የሚለው ሐዝሩ ነው የተነሳው ሙባህ ነው ማለት ነው ስለዚህ አስለን አምሩ መወጀሁ ወደ ማን ነው ይያሉን ወደ ወንዶች ዙሩሃ ይሄ ከራው በኋላ የሚመጣው ዋው ያ ሸባብ ዙሩ ዋው ጀማዓቲ الذكر ይባላል ኺጣቡ ለማን ነው ለወንዶች ነው ለወንዶችስ ቢሆን ንሳ ሸቃይቁ الرجال እንል ኢማ ተበዓን ወኢማ ተግሊባን ሴቶች ይገቡ የለ ወንዶች አህካም የሚል ጥያቄ ቢነሳ صارف قرينا ከለለ ነው የሚገቡት አሁን ይሄ لعن الله زائرات የሚለው ምንድነው ቀሪና ነው ሴቶች እንደማይገቡ ይጠቁማናል ያኛው ዛኢራቶችን ነብያችን ሰለላሁ ዐለይሂ ወሰለም መርገማቸው ብለው ሴቶች ቀብር መዘየር አይችሉም طيب ሪሳላውን እንግዲህ ይሄንን ብቻ በህስ አድርጎ የተነሳ ሪሳላ አለ ብዬ ጠቁም ያለው ዚያዳ የፈለገ ወደዛ ይመለሳል طيب እንግዲህ መርገማቸው ሴቶች ቀብርን ከመዘየር زيارة القبور በወንዶች ብቻ የተለየች እንደሆነች ይመራል አሉ ይሄ ሐዲስ ሌላ واللعن يفيد أن زيارة المرأة للقبور كبيرة من كبائر الذنوب ወንጀሎች እንግዲህ ያ ሸባብ ለሁለት ይከፈላሉ ከባባድ ወንጀሎች አሉ ከነዛ ደግሞ ምን አሉ መለስተኛ የሚባሉ ወንጀሎች አሉ وهذا هو الصحيح ቁርአን ላይ ስላለ إن تجتنبوا كبائر ما تنهون عنه نكفر عنكم سيئاتكم ስለዚህ አንድ ወንጀል ከከባባድ ወንጀል መሆኑ የሚታወቀው ይላል በብዙ ነገሮች ይታወቃል ከነዛ መሃል የሚሰራው ሰውዬ አላህ ይርገመው ወይ አላህ ረግሞታል ከተባለ ወንጀሉ ለዓና ካለበት ወንጀሉ ምን መሆኑን እናቃለን ከቢራ من الكبائر መሆኑን እናቃለን طيب ስለዚህ ሌሎችን አልዘከራቸውም ሌሎችን ቀራኢኖች እዚህ ላይ ያለው እሱ ብቻ ስለሆነ እና لعن الله زائرات القبور ስላሉ ሴት ቀብርን መዘየር እንደማይችሉ ቀብር መዘየራቸው ከቢራ من الكبائر መሆኑን ይጠቁማል ይሄ ሐዲስ አሉ ስለዚህ መጠንቀቅ ያስፈልጋል ሴትና ወንዶች በብዙ አህካሞች ይገናኛሉ ብለናል ግን አንዳንድ መስአላዎች ላይ ሴቶች ምን የሚሆኑበት አጋጣሚ አለ የሚወጡበት አጋጣሚ አለ زيارة القبور አይመለከታቸውም طيب ولعن صلى الله عليه وسلم المتخذين عليها المساجد ነብያችን በቀብሮች ላይ መስጂድ የሚይዙትን ሰዎችም ተራግመዋል ይላል أي الذين يتحرون الصلاة عندها صلاة እዛ መቃብር ላይ ብቻ መስገድን የሚፈልጉ ተሐሪ ቀስድ ማለት ነው ብለና አንድ ይሄ ተፍሲር መስጂድም ባይሰሩበት نعم እዛ ቀብር ብቻ ሄደው የሚሰግዱ ከሆኑ ተሐሪ አድርገው
መስጊድ አድርገው ያዙት ይባላል ያንን ቦታ لأن المساجد جمع مسجد مسجد ማለት ምን ማለት ነው ያጀበው ظرف المكان سجود የሚደረግበት የሚሰገድበት ቦታ ማለት ነው ስለዚህ ተሐሪ አድርገው እዛ ብቻ የሚሰግዱ ከሆነና እዛ ሙዕዘም الصلواتቸው እዛ ከሆነ ባይገነቡበት መስጊድ ቀብሩን መስጊድ አድርገው ይዘውታል أو يبنون عليها المساجد وهذا واضح ወይም ደግሞ እዛ ቀብር مساجد ወስደው ቀብር ይሰራሉ እነሱም የተረገሙ ናቸው አሉ وهذا أشد ይሄ ደግሞ እዛ ቀብር ላይ ሁለቱም የተከለከሉ መሆናቸው ጋር መስጊድ ሳይሰራ ቀብር ላይ ቀብር አካባቢ ከሚሰግድ ሰው መስጊድ እዛ ላይ ገንብቶ የሚሰግደው አሸዱ ነው ኢስማን ከወንጀል በኩል አሉ أو الذين ينورونها ወይም ደግሞ እነዛን ቀብርን የሚያበሩ ሰዎችንም ነብያችን ሰለላሁ ዐለይሂ ወሰለም ተራግመዋል ለምንድን ነው ይሄን ያረጉት لأن هذا وسيلة إلى الشرك መስገጃ አድርጎ መያዝ ወይ መስገጃ ቦታ እዛ መገንባት ወይ እንዲበራ ማድረግ ቀብሩን ወደ ሽርክ የሚያዳርስ ነገር መዳረሻ ስለሆነ بأن تعبد هذه القبور እነዛ ቀብሮች እንዲመለኩ መዳረሻ ነው አሉ وتدعى من دون الله عز وجل كالله ሌላ እንዲጠሩ ድረሱልኝ እንዲባሉ ወሲላ ስለሆነ ነው ነብያችን ሰለላሁ ዐለይሂ ወሰለም እነዚህን ሶስት አይነት ሰዎች የረገሙት አሉ فالقبور በሸሪዓችን በእኛ ሸሪዓ መሰረት አሉ ቀብሮች تترك كما كانت قبور الصحابة في عهد النبي صلى الله عليه وسلم لا تسرج ولا يبنى عليها أبنية يا نبياتنا إن የሷሐቦች ቀብር ነብያችን በህይወት እያሉ የሞቱ ብዙ ሷሐቦች አሉ የነሱ ቀብሮች በነብያችን ጊዜ እንደተታወችው እንደዛው በዛው አይነት ጸባይ ነው መቃብር የሚታወው አሉ ብርሃንም አይሰጣትም አብኒያም አይካብም ግንቦች ቤቶች አይገነቡባቸውም አሉ وانما تترك كما هي على حالها ባለችበት በጸባይዋ ላይ እንዳለች ትታዋለች አሉ ባይሆን ሌላ የሚቻለው በሸሪዓችን وترفع عن الارض قدر شبر فقط ከመሬት የስንዝር ቀድር የስንዝር من طرف الابهام الى طرف الوسطى ነው የሚሉ ሰዎች አሉ من طرف الابهام الى طرف الخنصر የሚሉም አሉ እንግዲህ የቱ ይረዝማል ያጀባው ከዚህ ካውራጣታችን እስከ ትንሽ ጣታችን መጨረሻና ካውራጣታችን እስከ መሃል ጣታችን መጨረሻ ማን ነው የሚረዝም ለክታችሁ ከሆነ ካሁን በፊት እንግዲህ ሽብር ማለት ይሄንን ነው የሚሉት አንዳንዶቹ ንስፉ ዚራዕ ይላሉ ዚራዕ ማለት ከዚህ ከመርፊቅ ይሄ ከክርን ይሉታል ከዚህ الى رؤوس الاصابع ዚራዕ ይባላል የሱ ግማሹ ምን ይባላል ሽብር ስንዝር ማለት ነው ሽብር ማለት ስለዚህ ከመሬት ስንዝር ያህል ከፍ ይደረጋል ቀብር መሆኑ እንዲታወቅ ስንዝር ያህል ብቻ ይለያያሉ እንግዲህ ስንዝር ያህል ከፍ ሲደረግ ሻኛ መልኩ ሙሰነም ነው የሚሆነው ወይስ ሙሰጣህ ነው የሚደረገው ሙሰነም የሚለውን ይመርጣሉ አንዳንድ አይማዎች አልሙሂም ተስኒምም ተደረገ ተስጢህ ከመሬት ስንዝር ያህል ቀብር ከፍ ይደረጋል ويوضع عليها نصائب እዛ ቀብር ላይ ደግሞ እንደ ድንጋይ ያለ ነሳይብ ማለት አላኢብ እንግዲህ ዓላማ በዓላማት ይጀማል ዓላማት በዓላኢም ይጀማል ይሄም ነሳይብ ጀማዕ الجمع ነው ይላሉ ምልክቶች ማለት ነው ቀብር ላይ ካሁን በፊትም ዘክር ያለው ይመስለኛል ድንጋይ የመሰለ ነገር አምጥተህ እዛ ሽብረን ከፍ ተደረገ በኋላ ምልክት የሚሆን ነገር ቁጭ ማድረግ ትችላል ሳትጽፍ ምን ሳታረግ የነብያችን ሰለላሁ ዐለይሂ ወሰለም በቀብር ዑስማን ኢብኑ መዝዑል ላይ ድንጋይ ያስቀምጣዋል ለምን ሲባሉ አተዓለሙ بها قبر اخي وادفن اليها من مات من اهلي የሚል ተናግረዋልና ከስንዝር ቀድር ከመሬት ከፍ ይደረግና ምልክት ነገር ሊቀመጥባት ይችላል አሉ ለምንድን ተተባለ لتعرف انها قبور እንግዲህ ሰዎች ሌሎችም ነገሮች امتحان እንዳያረጉት ከሸባብ الانسان
بتلي مسلم المؤمن كسر عظم الميت ككسره حيا حديث ملو شريعتنا እንደዚህ ነው ያሸበ የሞተን ሰው አጥንት መስበር በህይወት እያለ ምን እንደማድረግ ነው የሚሉት ነብያችን ሰለላሁ ዐለይሂ ወሰለም እንደ መስበር ነው محترم المسلم عند الله سبحانه وتعالى ان والذين يؤذون المؤمنين والمؤمنات የሚለውን حديث يفسر عكرمة إياكم وظلم المؤمن فإن الله يحوطه ويغضب له يعني الحديث يفسر عكرمة من التابعين من تلاميذ ابن عباس رضي الله عنهما مؤمن مظلم አስጠነቅቃቸዋለሁ ተጠንቀቁ مؤمن الله ይጠብቀዋል يحوطه ማለት يحفظه ويغضب له بالله የሚያምን ለአላህ ቀና ደፋ የሚል የአላህን ትእዛዝ የሚተገብር የአላህን ወንጀል የሚርቅ ሰው እሱን እንዳትበድሉዋል እሱን ከበደልክ አላህ ስለሚጠብቀው አላህ ለሱ ስለሚቆጣለት አንተን ምን ያረጋል ማለታቸው በሌላ ሐዲስም ሱብሂን ጀማዓ የሰገደ ሰው في ذمة الله فلا يطلبنكم الله بذمة ስለዚህ አልሙሂም ቀብር ነው ተብሎ እንዲታወቅ ቀድረ ሽብሪን ብቻ ከፍ ይደረግና የሆነ ምልክት ይደረግበታል ولا يزاد على ذلك ከዚህ በላይ ጭማሬ የለም አይጨመርም አሉ طيب ስለዚህ እንግዲህ ቀብር መሆኑ ከታወቀ ያው احترام እንዲደረግ ሰዎች በቀብር ላይ እንዳይሄዱ መንገድ እንዳያረጉት ሌላ ነገር እንዳያረጉት ለዛ ሲባል ቀብር መሆኑን የሚገልጽ ነገር ቀድረ ሽብሪን ከፍ ተደርጎ እንደ ድንጋይ ያለ ሊቀመጥበት ይችላል ከዚህ ውጭ የሚሰራ ነገር የሚጨመር ነገር የለም قبور الصحابه رضوان الله عليهم اجمعين في عهد النبي صلى الله عليه وسلم በዛ አይነት መልኩ ስለነበረ በዛው መልኩ ነው አሁንም የሚታወው طيب قال صلى الله عليه وسلم لعلي بن ابي طالب رضي الله عنه እንግዲህ በነብያችን ጊዜ አልይን ምን ብለው ላኩት لا تدع قبرا مشرفا يعني مرتفعا الا سويته እሳቸውም በወረፋቸው في خلافته እንግዲህ ያ ሸውካኒ የተባሉት ሰውዬ አሳልፈው ሪሳላ ላይ እንዳመጡት ነብያችን ሰለላሁ ዐለይሂ ወሰለም في عهده ከፍ ያለን ቀብር አትተው መሬት ጋር ያስተካከልከው ቢሆን እንጂ ሰውይተውንም ይፈስሩልናል የሚጀምረው صفحه ላይ እና ሱራንም እንዳትተው ዝተተውት ነው ሐዲሱ አንድ ነው ኢላ ጦመስተ ሱራ አይተህ ምንድነው አርገው እንጂ ነው የሚሉት ነብያችን ሰለላሁ ዐለይሂ ወሰለም ሱራ መሆኑን አጥፍተው እንጂ እንዳትተው ከፍ ያለ ቀብር ደግሞ አይተህ በመሬት ያስተካከልከው ቢሆን እንጂ አትተው ብለው ነብያችን ሰለላሁ ዐለይሂ ወሰለም ማን ላኩ አሊ ኢብኑ አቢ ጣሊብ እሳቸው في خلافته ደግሞ ሐዲሱን ብዙ ጊዜ ብለናል አቡል ሐያጅ የተሰኘ ታቢዒን እሱን ነብያችን ሰለላሁ ዐለይሂ ወሰለም አላ አብዓሱከ علامه او بما بعثني به رسول الله صلى الله عليه وسلم ነብያችንን እንበላኩብኝ ነገር አንተን አልልክህም ወይ አሉት في خلافته እንግዲህ ዊላያ ሰተውት ነበር ለዛ ሰውዬ ምንድነው እሺ ሲል ሱራ አይተህ ሳታብስ ከፍ ያለ ቀብር አይተህ ተስዊያ ሳታረግ እንዳትተው ብለው في خلافته እንግዲህ تغيير المنكر باليد ስለሚችሉ አሊ ይሄንን በዚህ አቡል ሐያጅን አዘዙ ስለዚህ ይሄ ምን ሲሆን ነው ብለናል ያሸው አሁን ከፍ ብለው የሚታው ቁባቦች ሌሎችም እዛ አካባቢ የተሰሩ መሳጅዶች ንስብየን ያሸባብ ሀገራችን ከብዙ ሀገሮች ይሻላል ብለናል ብዙ ሀገሮች ስላየን ስለሰማን ዱወል እስላሚያ የሚባሉ መናራዎች አሉ ቀብሮች ላይ ያሸባብ መናራ ማለት ይሄ መስጊድ ላይ የሚሰራ የለም የረጅሙ መናራ ይባላል አንድ ቀብር ላይ እስከ 4 ድረስ ያየንበት አጋጣሚ አለ አንድ ቀብር ላይ ወደውላ ማዛ እና እነሱ ያሸባብ አሉ ተውሂድ هناك ايضا ينكرون لكن በየድ ኢንካር ማድረግ ምን አይደለም ይያልና ያሸባብ አልቻሉም ጊዜው ስላልደረሰ ያንን የጀመሩ ሰዎች ነበሩ አውዳሁም السجون በሸይخهم እስከ ሸኾቻቸው ምን ያደርጓቸዋል ያሸባብ የሱልጣን ምን ስላለው አሉ ሱልጣን ቆዋላቸው እነሱ የት ነው የሚያረጉ ሆነ ቦታ ያስገባዋል ስለዚህ እኛ አሁን መሽሩዕ አለመሆኑን من وسائل الشرك መሆኑን ከእስልምና ያላደለ መሆኑን ከማብራራት ውጭ
ይሄንን ማድረግ የሚቻለው ያሸባብ ተወሰኑ ቦታዎች ብቻ ነው። واضح يا شباب في مساجدنا الكبار መናገር አትችልም። ይሄን ምን የሚል ቀይዳ አለ ብለናል يا شباب نعم ያለ ፍቃድ ምን ማድረግ ምን አይልም ይላል طيب የመንዙማ መሳሰሉ ምናምን ተላልቆ ያስተጋባሉ ከሊማቱ ተውሂድ ላ አይሆንም። ለምን ይሄ የሚሄዱበት ሀዋ ስላለ እሱሱ ይሄ ተውሂድ ካወቀ ሰው ነቃሳ ሰው እንዲነቃ አይፈልግም። ሰው ዲኑን እንዲያ والله አይፈልግም። ለምን እነሱ ሪአሳ ይቀርባቸዋል። ጫማ የሚስም አለ ካሁን በፊትም ብያለሁ የወር ጫት በኮንትራት ይከፍላል። ሙስሊም ያሸባብ ከገንዘቡ ይጠየቃል ያ ሰው ላኪን እንዲያውቅ አይፈልጉ። አንተ ገንዘብ ከሆነ ገንዘብ ላይ እንግዲህ መውቂፍ ላይ ሙስሊም አንድ ባሪያ ከአራት ነገሮች ተጠይቆ ትክክለኛ መልስ ካልሰጠ ከዛ ከመውቂፉ መንቀሳቀስ አይችልም። ስለዚህ ሶስቱ ያለባቸው አንዳንድ ጥያቄ ነገሮች ናቸው። እማን ላይ ሲደርሱ ነብያችን ሰለላሁ ዐለይሂ ወሰለም ምንድነው ያሉት? ከየት አመጣኸው ወዴት አደረስከው? ሁለት ነው ጥያቄው። ማን ላይ ስትሰበስበው ስትከስበው በሐላል መልኩ ነው ያመጣኸው ወይስ በሌላ መልኩ ነው? ወጪ ስታረገውስ ለምንድነው ያወጣኸው? طيب ስለዚህ ዘካ ዋጅባ ሳይሰጡ አሁን ያልነውን እንግዲህ ቅጠል አትበሉ ይላሉ። እኛ ሌላ ስም ከሰጡን ይስጡን። ቅጠል ነው ነገርዮሽ። ቅጠል የሚለው የጫትም ቂማል ያሸባብ ይሄ ተራው ሰው ቢቅም ወይ ሱስ ይዞት ሊሆን ይችላል ወይ የሆነ ነገር ሆኖ ሊሆን ይችላል። ግን እነዚህ መሻይኽ የሚባሉት የሚቅሙት የተያያዘ አምልኮት አላቸው። የሆነ ሼኽ ሲናገር ሰምቼው ይሄ እኮ መቃም ምናምን ጫት አዳቡን ሽሩጡን ስለማይጠብቁ ነው እንጂ ችግር የለበትም ማለት። ይሄ ሰውየው ከነዛ ሰዎች ባሳ ዘቅጥ ገባ። ኢባዳ ነው እንደ ያሸባብ ሽሩጥና አዳብ የሚኖር ሽሩጥ ማን ነው የሚያስቀምጥለት? ለጫት ለመቃም አዳብስ ማን ነው የሚያስቀምጥለት? ስለዚህ ሸርጡን ስለማይጠብቅ ቂማውን አጥቶ ማንም ያላመጠው ነው እንጂ እሱ የወልዮች መሳሪያ ነው አሉ። ሌላ መጅሊስ ይለናል። እሱ ያሸባብ የጫት የማይገባበት ሙሲባ ውስጥ የለም። ከፈለክ ያሸባብ ጫት የሚቅሙ ሰዎች ታልደበቁ በስተቀር ሶላታቸው ራሱ في صحته كلام ወዲ የሚባል ነገር ያበዛል ብለናል። ቅሞ ይሄ ዘከሩ የሚያፈሰው ነገር አለ አይቋረጥም። ቢዘልም ምን ቢልም ወጅንስያን ችግር አለው ብለናል። ያሸባብ مع امراته ذات ካልደበቀ ችግር አለ። ሰዎች አሁን ሸክዋ ያበዛሉ። ያሸባብ ልጄ ቃሚ ሆነብኝ አጫሽ ጋር ይሄዳል ቃሚ ጋር ይሄድ አንተ ለምን ቃም ካንተ አይቶን የቃሚ ልጅ ምን ነው የሚሆነው? ያሸባብ ይብሳል ይቅማ አይኔማ ወዳርጌ ወደ ቂብላ ዙርጌ ወይ ሰኞ ነው ሐሙስን ምናምን ነው ምቀመው ያይስ ይሻላል። ያኛው ባይሆን ሲቅመው በየበረንዳው በምናምን የሚቅመው ያሸባብ ኢባዳ ነው ብሎ አይደለም የሚቅመው ለሱሱ ነው ይቶብትም ይሆናል። የኛው ግን ሸርጥ ጠብቄ አደብ አርጌ ወዳርጌ ምናምን ስለሚል ምን አርጎ ነው የሚያየው? طيب معلش طولنا በምን ገብተን ነው ይሄንን ያል በቃል እንኳን ቢሆን ይሄ ክልክል ነው ይሄ ተውሂድ ነው ይሄ ሽርክ ነው ይሄ ወደ ሽርክ ወሳኢል ነው ማለት ብዙ መሳጅዶቻችን ላይ አይቻልም። በቃል የምንችልበት ቦታ ላይ ግን ሁሉም መስኡል ነው። ያሸባብ መናገር የምትችልበት ቦታ ላይ ካልተናገር فانت شيطان اخرس ዱዳ ሸይጣን ትባላል። ምክንያቱም በሐቅ መናገር እየቻለ ያልተናገረ ዱዳ ሸይጣን ነው። በባጢል የሚናገር ሰውዬ كما ان الناطق بالباطل شيطان ناطق ባጢል የሚናገር ሰው ያሸባብ ሸይጣን ምንድነው? ተናጋሪ ሸይጣን ነው። ወደ ኪታባችን እንመለሳለን እና تغيير المنكر በአቡ ሰዒድ الخدري ያወሩት ሐዲስ አለ في صحيح الامام مسلم من افراد مسلم ነው ብለናል። ሚራራን ለሶስት ይከፈላል። በእጅ የሚቀይሩ አሉ። እንግዲህ ነብያችን ሰለላሁ ዐለይሂ ወሰለም ስልጣን ነበራቸው አለይሂ ሰላቱ ወሰለም አልይን ያገኘውን ከፍ ያለ ቀብር ሳታስተካክል እንዳትተው አሉት። ስልጣን አላቸው። አልይም في خلافته ያንን አቡል ሀያጅን ከፍ ያለ ቀብር ካገኘ ሳትንደው እንዳትተው አሏቸው። እሳቸውም ስልጣን ስለነበራቸው ነው። ከዛ መለስ ያሉ በቃል ማብራራት የሚችል ሙንከርን
በሊሳን በምላስ ኢንካር ይደረጋል በዛም ካልተቻለ በቀልብ حرام መሆኑን ወሳኢለ ሽርክ መሆኑን አውቀህ መጥላት ይበቃሃል ሙስተضعፍ ከሆንክ ከዛ በታች ግን ቅንጣት ታህል ኢማን የለውም በቀልቡም ያልጠላ በቀልብ ለምን ጠላህ ብሎ ያሸባብ የሚቃወም ሰው አለ የለም ምክንያቱም በእጄ ቀይራለሁ ካልክ አምጥተናል አምሲላ በመላሴም ካልክ ትከለከል ይሆናል በቀልብህ ከመጥላት የሚያግድህ ነገር አለ የለም ወሳኢለ ሽርክ ነው ሸሪዓችን አይፈቅደውም ብለህ የምታያቸው እነዚህ መዛሂር الشركيات የሚታው ተማሲሎች ምናምኖችን ስታያቸው ዝግንን ሊልህና ልትናደድ ሊትከፋ በቀልብህ ይገባሃል ያንን ማታረክ ከሆንክ ሌላ ውስጥ ትደርሳለህ ነው طيب لا تترك ማለት ነው قبرا مشرفا يعني مرتفعا مشرفا ያለውን ሲፈስሩ مرتفعا አሉ ከፍ ያለን ቀብር الا سويته الحديث رواه مسلم رقم يا حديث قطر 969 حديث في صحيح الإمام مسلم يعني سويته يعلون تفسروا أزلت ارتفاعه وسويته بالأرض ይሄን ከፍታውን ያስወገድከውና በመሬት ጋር ያስተካከልከው ቢሆን እንጂ مرتفع አርገህ እንዳትተወው ብለው ነብያችን ሰለላሁ ዐለይሂ ወሰለም አልይን ለከዋ ለምንድነው ارتفاعው የሚወገደውና በመሬት የሚስተካከለው ለሚለው لأن إشرافه وارتفاعه عطف التفسير ነው إشرافን እንግዲህ ሙሽሪፍን مرتفع ብለው ስለፈሰሩ ወደ ላይ ጉብ ማለቱና ከፍ ማለቱ አሉ يغري الجهال بقصده علم የሌላቸው ማህይማኖችን ይገፋፋል يغري ማለት يحرضهم ማለት ነው يغريهم ማለት بقصده ማለት ያንን ቀብር እንዲቀስዱት ፈልገው እንዲሄዱ ከሱ የሆነ ነገር እንዲፈልጉ ስለሚገፋፋቸው ነው መሬት ጋር መስተካከሉ የተፈለገው አሉ لأن الشرك أسرع إلى قلوب الجهال من السيل إلى منحدره ወደ ጃሂሎች قلوب ቀልቦች ሽርክ የሚባለው ነገር በጣም የፈጠነ ነው አሉ ጎርፍ ወደ ታችኛው ዝቅ ወዳለ ቦታ ከመፍጠኑ የበለጠ የፈጠነ ነው አሉ እንግዲህ ጎርፍ የሚመጣው ሸበብ ከሙርተፊዕ ወደ የት ነው የሚወርደው ኢላ الاسفل الى المنحدر እንግዲህ ወደዛ ወደ ታች ቦታ ፈጥኖ ይደርሳል ጎርፍ ከዛ የበለጠ ሽርክ ኢላ قلوب الجهال በጣም ፈጥኖ ነው የሚደርሰውና እነሱ እንዳይቀስዱት ወሳኢለ ሽርክ ስለሆነ ነው እንዲወገድ የተፈለገው አሉ لأن شياطين الإنس والجن يسو شيطانوچنا يجن شياطينوچ አሉ ከሰውም شيطان አለ ቁርአን ነው የሚላጀው شياطين الإنس والجن يوحي بعضهم إلى بعض زخرف القول غرورا طيب ስለዚህ ከሰውም የሆኑ ሸያጢኖች ከጅንም የሆኑት እንደውም ሸይጣኑል ኢንሲ አንዳንድ ጊዜ ያሸባብ የሰው ሰይጣን ከጅን ሰይጣን ይብሳል ብለን እንግዲህ የጅንን ሸይጣን في سورة الناس ምንድነው የሚለው አላህ Subhanahu Wa Ta'ala من شر الوسواس الخناس طيب ማለት ያሸባብ የጅን ሸይጣን አዑዙ ቢላሂ ስትለው ምን ይሆናል ይሰተራል ينخنس አዛን ሲደረግ ምን ያደርጋል ብለናል ያሸባብ في الحديث الصحيح يا شيطان ምንድነው الانس الجن የኢንሱ ሸይጣን ግን አወል ሰፈም አብሮ ሊሰግድ ይችላል አዛን አያባረረው አዑዙ ቢላሂ አያባረረው ሙሲባ ነው ትልቅ ሙሲባ ይሄ ሙናፊቅ የሚባለው አስመሳይ ማለት ነው አዛንም ሊያደርግ ይችላል እሱ ራሱ ስለዚህ ከሸይጣን الجن አሸድ ሆናል ወላ ከሁለቱም አላህ ይጠብቃል من شياطين الانس والجن ስለዚህ የሰው ሸይጣኖችም የጅን ሸይጣኖች يزينون للناس هذه الامور እነዚህ ነገሮች ለሰዎች ይሸላልሙላቸዋልና ነው አሉ ከራማ ያለው ምን ويفتنونهم بها
በእነዚህ ነገሮች እንዲፈተኑ ያረጉና ይፈትኗቸዋል አሉ። طيب ስለዚህ ይህ ስለሆነ ነብያችን ሰለላሁ ዐለይሂ ወሰለም አልይን ረዲየላሁ ዐንሁ ከፍ ያለ ቀብር አይተህ እንዳታልፍ ተስዊያ ሳታረገው ያሉት ጉዳዩ ወደዚህ ስለሚያደርስ ነው ብለው ኢላውን ጭምር ሁክሙ ክልክልና ምን ወሳኢል ሽርክ መሆኑን ገልጸው حرام የሆነበትን ኢላ ይባላል ይሄ ምክንያቱንም ጭምር ገልጸው አስቀመጡልን حفظه الله طيب فإذا كان القبر ليس فيه ما يلفت النظر عند قبر እይታን የሚማርክ የሚስብ ነገር ወይ እይታን ወደሱ የሚያዞር ነገር ከሌለው ቅድም እንዳልነው ቀብር ነው ተቀብሮ ስንዝር ያህል ብቻ ከፍ ብሎ የሆነ ድንጋይ ቁጭ ካለችበት ቀብር መሆኑን እንዲታወቅ ولا يعرف هل هو قبر نبينا او غيره የነብዩን የሌላ ሰው ይሁን ካልታወቀ فهذا ابعد عن الفتنه እንደዚህ መሆኑ ከምን የራቀ ነው አሉ ከፊትና የራቀ ነው ሰዎች አይፈተኑበትም አሉ ሌላ በዚህ ተጻራሪ ደግሞ አማ اذا قصد ሰዎች ወደሱ ቀስደው የሚሄዱ ከሆነ وعظم ሰዎች ካከበሩት وجعل عليه بنية እሱ ላይ ግንባታ ከተደረገበት وزخارف ጌጣጌጦችም ከተደረጉበት ነው የሚለው ووضع عليه انوار እሱ ላይ ብርሃን መብራቶች ከተቀመጡበት فهذا يصرف الانظار اليه ይሄ የተደረገበት ቀብር ምን ያደርጋል እይታዎችን ወደሱ ይመልሳል ይስባል ይማርካል አሉ ويقول الجهال ما عمل فيه هذا الشيء እዚህ ቀብር ላይ እነዚህ ነገሮች አልተሰሩም አልተተገበሩም ይላሉ መብራት እንደዛ አይነት የሚያምር መብራት አላረጉለትም ይሄን የመሰለ ቁባ አልተገነባለትም ሌላ ምንድነው የዘከሩት ያሸባብ ሰዎች ደግሞ እዛ ሲንቀሳቀሱ ካዩ ይህ ሁሉ ሰው እዚህ ቀስድ አርጎ ተዕዚም አርጎ አይመጣ ኢላ ለአን له سر ለዚህ ቀብር ምን ኑሮት እንጂ ይላሉ ሲር አለው ይሄ ቀብር ሲር ማለት ምን ማለት ነው ያሸባብ ምስጢር አለው እና ይሄ ቀብር የወልይ ቀብር ነው ወይ የከሌ ነብይ ቀብር ነው እሸታቸው ነው ካሁን በፊትም መስለናል ያሸባብ እነዚህ ሰዎች የሚፈትኑ ሰዎች ተንኮለኞች ሰዎች ናቸው ማለሽ ያሸባብ ሸባቡና አላህ Subhanahu Wa Ta'ala ለሁሉም እንደቀድሩ ስራ ይስጠው ስራ ካጣ አንድ ሰው ያሸባብ ችግር ነው ስራ ላለው ሰው ችግር ይፈጥራል ስለዚህ ይሄን ያልኩት የሆኑ ሰዎች ስራ አጥተው ወጣቶች የሆነ ሰውዬ እንዳሰፈረው ኪታቡ ላይ የገቢ የሚገባ ነገር አጡ ምን ይብሉ ምን ይጠጡ ልጆች ሊኖራቸው ይችላል ስለዚህ ሰውን ጃህሉን ስለሚያውቁ የሆነ ነገር ምንጭ ገቢ ምንጭ የምናገኝበት ነገር መፍጠር አለብን ተባብለው ተማከሩ ብየው ይሆናል ካሁን በፊት ቂሷው እሺ ምን እናርግ ምናረጋውማ ሸይጣን እንግዲህ ይዘይንላቸዋል ወህይ የሸይጣን ወህይ ይመጣላቸዋል እንደ አይነት ሰዎች የሆነ አህያን ግደልና ወይ የሞተ አህያን ፈልግና ሰዎች በብዛት የሚንቀሳቀሱበት መገነጣጣያ መንገድ አካባቢ ንቅበረውና ይሄ የወልይ ቀብር ነው ብለን የሆነ ነገር ቢና አርገን በሱ ገቢ እናገኛለን ተባብለው ኪታብ ላይ ሰፍሯል ያጀባቢ ይሄንን ፈጸሙ ቀጥታ ይሄን አርገው እንደጨረሱ የማስታወቂያ የሚባል ነገር አለ እሱን ጻጻፉ ምን አረጉ እንግዲህ ሰው ምን አገኘ ያጀባ እዚህ ሰው ሄደ ቀጥታ እዛ እየሄደ ነዝሩን ያረጋል የሚሰጠው ፍራንክ አለ ያንን ሲሰበስቡ ምንድነው ያገኙ እነዚህ ሰዎች ገቢ ተገኘ لكنه على وجه غير مشروع እዛ ላይ ያለ ሰዎች እንግዲህ አለመግባባት ይፈጠራል ያሸባ ሲከፋፈሉ ተጣሉ የኔ ይበዛል የኔ ያንሳል የኔን ወስደሃል አልወሰድኩም እንግዲህ ወላሂ በልብለው 10 ጊዜ ወላሂ ይላል ምን ይብቃ እዛ ወልይ ዘንድ ሄደን እንማማላለን አንዱ ለጓደኛ ምንድነው ማለት የሚጠበቅበት ያጀባ የት ነው ምን ሄደው ሲለው እዛ ሰው ሁሉ እየሄደ ሀዲያ የሚያመጣበት ነዝር ፍየል በግ ግመል ምናምን የሚያርድበት ቦታ ሄደ በዛ ወልይ ትምልልኛለህ አለ እኔን
አህያ ዘንድ ሄጄ ነው እንደምልልህ አለው ይባል። አህያ ለሌላ ልትል ትችላለህ። ለኔ አህያ ዘንድ ሄጄ ነው እንደ አህያ ብዙ መቃብሮች ወላሂ ያ ሸባብ ይሄ ሙፈብረክ ነገር አይደለም። ብዙ የወልይ መቃብሮች ምናምን የሚባሉት አብዛኛዎቻቸው አስለም ቀብር የአህያም ቀብር የለውም። ሰው ግን አቅሉን አይጠቀም። እዚህ ላይ እንግዲህ ምንድነው ፉድህ لكن ይሄን ሁሉ ያየ ሰው لا يتعب እና አሁንም እንደ አይነት አንዋር እንደዛ አይነት ካዩ ብርሃኖች ቁባ ተሰርቶ ካዩ ሰዎች እዛ እየሰገዱ እየጠወፉ ይሄን አርግልኝ እያሉ ካዩ ይሄን ቀብር ሰዎች ይሄንን ሁሉ ነገር አላረጉለትም ሲር ስላለው እንጂ ይላሉ አሉ فيقصدونه بالعباده ከዛ በኋላ ምስጥር አለው ይሉና በአምልኮ ይቀስዱታል። ስለዚህ እንዳይሆን ማንኛውም ሰው ተቀብሮ በሸሪዓችን መሰረት ትንሽ ቀድረ ሽብሪን ከፍ ተደርጎ ቀብር መሆኑን ታወቅ አንድ ድንጋይ መሆነች ቁጭ አድርጎ ምልክት ከዛ በኋላ መሄድ እዛ ቦታ የምትሄደው አንተ ለዚያራ ነው ብለናል። ዚያረተል ቀብር ደግሞ ሕክማው አንተ ታስታውስበታለህ ሞትን አኺራ ለዛ ለተቀበረው ሰውዬ ደግሞ ዱዓ ታረግለታለህ። ለኛም ለሱም አላህ ይማረን አላህ ይዘንልን ብለ ዱዓ እንድታረጋል። طيب فالواجب أن يتبع في القبور يتبع ይቻላል በቀብሮች ዙሪያ መከተላችን ነው ግዴታው አሉ። هادي النبي صلى الله عليه وسلم የነብያችን صلى الله عليه وسلم ቀናቻና የነብያችን ፈለግ ነብያችን ስለ ቀብር ያስቀመጡት ሱናቸው እሱን መከተሉ ነው በእኛ ላይ ግድ የሚለው الذي ليس فيه غلو يا هديያቸው የነብያችን صلى الله عليه وسلم هادي غلو የሌለበት የሆነ ድንበር ማለት ነው غلو او بناء ابنيه ወይ ደግሞ ግንቦችን መገንባትም የሌለበት او ايقاد فروج ወይ ደግሞ መብራቶችንም ማብራት የሌለበት او كتابات ጽሁፎችም የሌሉበት او تجسيس ወይ ደግሞ ጀሶ መጠቀም ቀብር ላይ የሌለበት او غير ذلك كما كانت القبور في عهد النبي صلى الله عليه وسلم በነብያችን ጊዜ ያሉ የሷሃቦች ቀብር እንደነበሩት በሙሉ ይህ ነገሮች ሳይደረግ የነብያችን ሰለላሁ ዐለይሂ ወሰለም ፈለግ ሌላው ቦታ ላይ እንደምንከተለው በቀብሮቹም ዙሪያ የነብያችንን ሰለላሁ ዐለይሂ ወሰለም ፈለግ እሱን መከተል ነው በሙስሊሞች ላይ ግዴታቸው ይላሉ። በሰማነው የምንጠቀም አላህ ያድርገን። ነክተፊ بهذا والله سبحانه وتعالى أعلم وصلى الله وسلم وبارك على نبينا محمد وآله وصحبه أجمعين.